አማራ ፋኖ ብሔራዊ ንቅናቄ ምስረታ ጋር በተያያዘ ያሉትን መረጃዎች ይሆናል። በዛሬው ዕለት እስክንድር ነጋ አርበኛ እስክንድር ነጋ አንድ ደብዳቤ ማስገባቱ ተሰምቷል። ደብዳቤው በድርጅቱ ወይም በአዲሱ ንቅናቄ ውስጥ ከጀርባ በመሆን በተራ አባልነት ለማገልገል እንደምፈልግና አሁን የተሰጠኝን ኃላፊነት በሌላ ሰው እንዲተካ በአክብሮት እጠይቃለሁ በሚል የገለጸው ደብዳቤ ነው። በተለየ ትርጉም የወሰዱትም አሉ። ይሄ ደግሞ የሚጠበቅ እንደሆነ የሚያውቁ ሰዎች ብዙም ያልተደነቁበት ሁኔታ ነው የተፈጠረው። ለማንኛውም ከምስረታው ከንቅናቄው ምስረታ እውን መሆን ጋር ተያይዞ ያሉትን ጉዳዮች እናነሳለን። እስቲ አንተ ምን አልክ? የአማራ ፋኖ አንድ ሆነዋል። ዛሬ የተቀሩ አመራሮች መግለጫ ሰጥተዋል። አንድ ሆነናል፣ እናንተም አንዱኑ ሲሉ ነው ያሳወቁት። እንግዲህ የፋኖ አንድነትን በተመለከተ ያው ላለፉት 2 ዓመት ከ8 ወር ወደ 3ኛ ዓመታቸው እየመጡ ይገኛሉ። በዚህን ወቅት ሁሉ አንድ ሁኑ የሚለው ነው። ቀላል ጊዜ አይደለም የታለፈው። እውነት ለመናገር 200 ከዛ በላይ የተበጣጠሰ ምንድነው ኃይል ነበረ በመላው አማራ ክልል ውስጥ የነበረው። ያ ቀስ በቀስ ወደ እዝ ወደ ቀጠናዊ ትስስር በኋላም ወደ አማራ ፋኖ ብሔራዊ ኃይልና ወደ አማራ ፋኖ ህዝባዊ ድርጅት ወደ 2 ድርጅቶች ከተጠቃለሉ በኋላ አሁንም ገና ነው። አማራ ብሎ 2 ድርጅት አያስፈልግም። አንድ ዓላማ አላችሁ፣ ግባችሁ አንድ አይነት ነው፣ የቆማችሁት ለአንድ ህዝብ ነው። ስለዚህ የምን 2 ድርጅት ነው የሚል ጫና ከውስጥም ከውጭም ከሰራዊቱ ሳይቀር ከፋኖ ታጋዮች በግራም በቀኝም ካሉት ውጭ ሀገር ካሉትም የትግሉ ደጋፊዎች በአጠቃላይ ከአማራው ህዝብ የሚመጣው ግፊት በቀላሉ የሚቋቋሙት ስላልሆነ የፈለገም ያልፈለገም በምንም ይሁን በምን እንደ አንድ ድርጅት ሆኖ መምጣቱ የማይቀር ጉዳይ ሆነና በመጨረሻም የአማራ ፋኖ ብሔራዊ ንቅናቄ ተመስርቷል። እንግዲህ አንድ መሆን እንዲሁ በቀላሉ የሚታይ አይደለም። በተለይ አገዛዙ መንደር ከምንም በላይ ይሄ አንድነት እንዳይመጣ የሚቻለውን አድርጓል። ገንዘብ ገዝቷል። የድሮን ጥቃት በመፈጸም የተለያዩ ድምፆችን በማውጣት የፋኖን አንድነት ለማፍረስ ያልሄደበት ርቀት የለም። በመጨረሻም በቅርቡ የምታየው ነው። የተንጠባጠቡትና የቀሩት ቅርብ ወራጆች እንዳለ ተጠቃለው ሲገቡ ምንድን ነው እየመጣ ያለው? እውነትም አንድነቱ እየመጣ ነው። ይሄ አንዱ የአንድነት መምጫ ምልክቱ ይሄ ቅርብ ወራጆችና የተለየ ተልዕኮ ያላቸው ሰዎች ይወጣሉ፣ እየጮሁ ክህደታቸውን በደንብ የሚያስመሰክሩበት ጊዜ አሁን ነው ብለን ስንጠብቅ ነበር። ያ ሆነ። እነሱ ተጠቃለው ሲወጡ አንድነቱ እውን ሆኖ ተበሰረ። ስለዚህ ከዚህ በኋላ ለአማራ ህዝብ ብቻ ሳይሆን ለኢትዮጵያ ተስፋ የሆነ ተቋም ሆኗል። ነገሩ አልጋ ባልጋ አይደለም። ብዙ ነገር ማድረግ አለባቸው። ብዙ ጥንቃቄ ማድረግ ይገባቸዋል። እንደ ዛሬው አይነት የእስክንድር በትህትናና ፍጹም ከራስ በላይ በመሆን እኔ ይቅርብኝ፣ እኔ ከጀርባ ብሆን ይሻላል፣ እኔ በተራ አባልነት ብሰራ ይሻላል ብሎ በዚህ አይነት ትህትና መልቀቂያ ሲያስገባ ይህንን እንደ ትልቅ ዜና አድርገው አንዴ ሰበር ዜና፣ አንዴ አሁን የደረሰን ዜና በሚል በከፍተኛ ድምቀት ሊያጫጩ የሞከሩ የብልጽግና መንደር ሰዎችና ጭምብል የለበሱ የተለያዩ ሰዎችም እንደዚሁ ዛሬ ጮክ ብለው ሲናገሩ ሰምተናል። ከእስክንድር አንጻር የተነሳውን ነገር በተመለከተ በዚህ ደረጃ የቋመጡ ሰዎች ይሄ አንድነቱ አስደንግጧቸው ከፍተኛ የሆነ መረበሽ ውስጥ የገቡ ሰዎች ናቸው። እንደ ትልቅ ክስተት እንደ ትልቅ ጉዳይ ሁኔታውን እየተመለከቱ ያሉት። እንግዲህ ከዚህ ምን ይወድቅልናል፣ ምንድን ነው ከበሬ እንትን ይወድቅልናል ብለው ስርስር እንደሚከተሉ አይነት ነው የአንድነቱ መምጣት ያስደነግጣቸው ሰዎች እየፈለጉ ያሉት። ምንም የሚገኝ ነገር የለም፣ ምንም የሚወድቅ ነገር የለም። እነሱ የሚፈልጉት የፋኖ አንድነት ተመስርቶ በማግስቱ ይበታተናል ነበረ። ያ ሊሆን አይችልም። በቃ የተመሰረተ ነገር ነው። ምናልባት አንዳንድ ነገሮች ሊከሰቱ ይችላሉ። ያ ማለት ግን የተመሰረተውን አንድነት አንዲት ስንዝር እንኳን ወደኋላ ሊመልሰው የሚችል አይደለም። ቢመኙት ምን ቢሉት እንግዲህ መዋጥ ካልቻሉ ወይ ይጥፉትና አንደኛቸውን ይለይላቸው እንጂ የፋኖ አንድነት በዚህ በሐሰተኛ ዜናዎች፣ በተለያዩ የተሳሳቱ መረጃዎች በዚህ መልኩ ሰውን ውዝንብር ውስጥ እንከታለን፣ የመጣውን ተስፋ እናጨልማለን ብለው ያሰቡ ሰዎች ከግራም ከቀኝም እውነት ለመናገር እንደ አንድ መካሪም ሆኜ ልነግራቸው የምፈልገው ምንም የምታገኙት ነገር የለም፣ ምንም የሚወርቅ ምንም ጠብ የሚል ነገር የለም የሚለውን በደንብ አስረግጦ መግለጽ የሚያስፈልግ ነው። በተረፈ እስክንድር የጻፈው ደብዳቤ ግልጽና ግልጽ ነው። ባጭሩ ለአንብበው ደብዳቤውን። ዘሪሁን ለአማራ ፋኖ ብሔራዊ ንቅናቄ ፖሊት ቢሮ ጥር 12 2018 ዓ.ም በቅድሚያ በአማራ ፋኖ ብሔራዊ ንቅናቄ ምስረታ የተሰማኝን ደስታ ለመግለጽ እወዳለሁ።
የዚህ ታሪካዊ ድርጅት ምስረታ አካል በመሆኔም ትልቅ ክብር ይሰማኛል። በአዲሱ ውህድ ድርጅታችን ውስጥ የፖሊት ቢሮ አባል ሆኜ መስራት እንደማልችል ታውቆ በተመደብኩበት ቦታ ሌላ ሰው እንዲተካ አሳስባለሁ። ይህ እንደተጠበቀ ሆኖ በተራ የድርጅት አባልነቴ ያለምንም ቅድመ ሁኔታ እንደምቀጥልና የሚጠበቁብኝን ኃላፊነቶችና ግዴታዎች በሙሉ እንደምፈጽም በዚህ አጋጣሚ አረጋግጣለሁ። በመጨረሻም ድርጅታችን አፋብን እንዲሁም አዲሱ አመራር የተጣለባቸውን ታሪካዊ ኃላፊነት በስኬት እንዲወጡ ልባዊ ጓዳዊ ምኞቴን እገልጻለሁ። ከአክብሮት ጋር እስክንድር ነጋ ይላል። አሁን ይሄ ደብዳቤ እንደው ትህትናን ከማሳየት አንተ ትብስ እኔ ልቀጥል ግድ የለም ይሄ አመራር ቦታ በስልጣን ሽሚያ እኮ ነው ፋኖች ሲወቀሱ የነበሩት። እኔ ወንበሩን ካልያዝኩ ከኔ ሌላ ወደ ውጪ የሚል አመራር ነው ያለው ተብሎ እኮ ሲታሙ ነበረ። ዛሬ ደግሞ ግድ የለም እኔ ቦታውን ልልቀቅና ሌላ ሰው ይተካክ። እስክንድር ብቻ አይደለም ያደርገው፣ በነገራችን ላይ የሌሎችም አመራሮች አድርገውታል። የአማራ ፋኖ ብሔራዊ ኃይል የነበረው የአሳምነው ጽጌ እዛ አዛዥ ኢንጂነር ደሳለኝ እኮ እኔ አልፈልግም፣ እኔ በአመራርነት አልቀጥልም ይቅርብኝ ብሎ እኮ እሱም አሳልፎ ሰጥቷል። ምሬ ወዳጆ ከኔ በላይ ጀነራሉ እያለ እንዴት እኔ እሳቸው ምክትል ሆኜ እሰራለሁ ብሎ እኮ ወደ ኋላ አፈግፍጓል። ዛሬ መግለጫ የሰጡት እነ ራስ ደረጀ በላይ፣ እነ ሰለሞን አጠና፣ እነ ኮሎኔል አበራ አዛናው የሰጡትን መግለጫ እኮ ሰማ ነው። እነሱም እኮ ብዙ ተከታይ ብዙ ተቀባይነት ተወዳጅነት ያላቸው መሪዎች እኮ ናቸው።